كفار አይዞህ ተሙ አንገቱን ደግፈው ናይድ ወይስ ፕራንክ ከሆነ ንገሩኝ ዝም በለና ተከተለን እና ሂድ ናይቀጥል ታገተች እያሉኝ ነው ታሙ ምን ማለት ነው ስልኩ ተዘጋሽ ሌላ ስልክ ታሙ በምን አይነት ስልክ ለሞከረ ታገተች ብለው ደወሉልኝ ምን ታገተች አሉኝ እኔ አላውቅም ብቻ ታሙ ተወሉልኝ ዮኒ እነማን እንደሆነ አላውቅም ብቻ ሴት ልጅ ነሽ ጓደኛ መክሊት ነኝ አለችኝና ከዛ ሄሎ መክሊት ምንድነው ምናምን ነገር ስላት 65% ሲከፍሉ 35%ቱን በነፃ ያመቻቸው ሜሪት ፕሮፐርቲስ በመሃል ፒያሳ እያስገነባን ባለነው ሳይት ላይ በ3 አመት ጥንቅቅ አድርገው የሚረከቧቸውን የባለ 2 መኝታና ባለ 3 መኝታ አፓርትመንቶችን ለመጪው ገና በዓል በወጣ ልዩ ቅናሽ እየሸጠ ይገኛል። ባለ 2 መኝታ በ5 ሚሊዮን 400 ሺህ ጠቅላላ ዋጋ፣ ባለ 3 መኝታ ከ7 ሚሊዮን 800 ሺህ ጠቅላላ ዋጋ ጀምሮ እኛ ጋር ያገኛሉ። በቡድን ወይም በቤተሰብ ሆነው ለሚመጡም ልዩ ቅናሽ እኛ ጋር አለ። ታዲያ ይሄ የቅናሽ አማራጭ የተመቻቸው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ሪል ስቴት። አሁን እኮ እኛ አይደለም እኮ አላልኩም። መጀመሪያ የተፈለክበት ጉዳይ ምን እንደሆነ ታውቃለህ? ከዚህ በፊት ቃለ መጠይቅ አድርገን እንደዛ አልሆንክም አይደል? እንዴ ተረጋጋችሁኝ እኮ እንዴ እኮ ተረጋጋ። እየጠየቅን ያለ ነው ትክክለኛ ጥያቄ ነው፣ መደበኛ ጥያቄ ነው። ስለዚህ ተረጋግተህ መልስልን። አትጩህ፣ ረጋ በል። እንደዚህ እኮ አይደለም አይደል? እንዴት አይደል? ረጋ በላ። ይኸውልህ ሃይ ማድረግ እኔ ማሰባችሁ መጠርጠራችሁ ራሱ አይገርማችሁም? እውነት መናገር አልችልም። ቤተሰቦች አሉ ቁስል የሚታይ ቁስል የሽጉጡ ጊዜም ህመም ነበር፣ ግን ማለት ይሻላል ልበል። ይሄ በጣም ስቃዩ በዛ። የሆነ እንትን የደማ የቆሰለ ነገር አይደለም። አልገባህም? የገባበት ሁኔታ ተሙ እኮ ተገድሎ ሊሞት ነበረ። የዛን ሰዓት ላይ ተሙ አንገቱ ታንቆ በዚህ ልክ ሆስፒታል እንዲተኛ አሁን እንዲያገግም የሆነበት ምክንያት አንተ ባጠፋው ጥፋት ነው። አንተ በሰጠው ማስረጃ ነው ህይወቱን ልናጣ የነበረው። አልኩ በሽጉጥም ተመትቼ አውቃለሁ። ሌላም አይነት የግድያ ሙከራ ደርሶብኝ ያውቃል። ይሄኛው ግን በጣም አስከፊ የሚሆነው ሌሊት መተኛት ነው። አንተ ማንን ነው የምትጠረጥረው? ለምንድን ነው ውስጥ አንተ ብትሆን ማንን ነው የምትጠረጥረው? ተሙ እኮ ወንድሜ እኮ ነው። ተረጋጋና አውራኝ። ወንድሜ ነው እሱ። አንተ ብትሆን ማንን ነው የምትጠረጥረው? እሺ ወንድሜ ላይ ክፉ ነገር እንትን ላለው እንዴ? በነገርኩህ ሁኔታ ማንን ነው ልጠረጥር የምችለው? እኔ የሚያውቀው ምንም የሚያውቀው ጉዳይ የለኝም። ማንንም እንትን ልል አልችልም። እኔ ማንም ስለ ነገሩ ስለምንሄድበት ቦታ ማንም ያወቀ የለም። ተሙን ራሱን እንዲስት ከዛ በተጨማሪ ደግሞ አንገቱ ላይ የተለየ ጉዳት እንዲደርስበትና እንግዲህ የሕክምና ባለሙያዎቻችን የአንገት መሰበር ነው አጋጥመው ብለው ነው የነበረውና ይህንን ሁሉ ነገር እንዲደርስበት ያደረገው ያገለሰብ ነው። ሁሉም ወንጀል ውስጥ ስትሆንና ወንጀለኛ ነው ከተባለ ሁሉም ሊክድህ ይችላል። ሚስቱ ሳይቀር ክዳኛለች። እንግዲህ ከዚህ በላይ ምንድነው? ቅምጡ ሳይቀር ሁላ ክዳኛለች። ወደ እሷ ያለውን ነገር ተወውና እንዴት ወጥመድ ውስጥ ልንገባ እንደቻለ ንገረኛ። ሁኑ ነው ምንድነው የተፈጠረው ስለው ተሙ መገደል አለበት ነው የሚለው። በቃ ሲጀምር ጤነኛም አይመስለኝም። ምን ስትል ነው እዚህ ነገር ውስጥ የገባኸው? ግን አንተ እንዴት እንደዚህ ነገር ታረጋለህ? እንዴት እንደዚህ ነገር ታረጋለህ? ይዘልኝ ውጣ። ይሄን ውሻ ይዘልኝ። ሰማለህ? ግልጽ አድርገህ እንድታወራው ፈልጋለሁ። እሺ ምንም ማውቀው ነገር የለም። ይኸውልህ በጣም ከሚገባ አንተ ከምታውቀው በላይ በጣም ሚስጥረኛ ነው። ሲሰክር ብዙ ነገሮችን ሲቅምና ሲመረቅም ብዙ ነገሮችን ይበል እንጂ በዳይሬክት እንደዚህ ቁጭ ብሎ የሚያወራ ሰው አይደለም። ሰማለህ? ህይወትን የምታበላሽው ይሄ ቤት በወንጀል ነው የተገዛው። ወደድክም ጠላም እውነቱን ካልተናገርክ አንተ እስር ቤት በሙሉ ጌታ ፋንታ ከተሃል። ገና ወጣት ነህ። በዚህ እድሜ 20 እና 15 ዓመት የመታሰር ሞራሉ አለ በማታውቀው ወንጀል ወይስ ወንጀል ውስጥ አለህበት? ንገረኝ። እሺ አንድ ነገር ልንገርህ። ምንድነው? አንድ ነገር ድብቅ ነገር ከማላችሁ ከአዲ ስለሚኖር እየነገርኩ ይሄ መረጃ እሱ ጋር ሊተላለፍ ስለሚችል አንዴ ሁሉንም ብታስወጣልኝ። ማለት ከዚህ መሀል ካህዲ ያለ እያልክ ነው? ከኔ ሰዎች እኔ እየተናገርኩ እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ለሙሉ ጌታ የሚሰራ ሰው እኔ መሀል ከኔ ሰዎች መሀል ካህዲ ያለ እያልከኝ ነው? አዎ ካህዲ ያለ። ይሄ ነገር ቀጥታ እሱ ጋር ሊደርስ ስለሚችል መጀመሪያ ሁሉንም ብታስወጣልኝ። ጥቁር እኮ እዚህ አው ልጁም እንዳልሆነ እኮ አወቅን፣ ግን ልጁ ነው ብላ ጠራች አይደል እንዴ? ይኸውልህ መጀመሪያም እናንተ እዚህ ስትሰሩት የነበረው ድራማ ነው።
ለእርስ በርስ ላለመተዋወቅ እኛን ጊዜያችንን ለመብላት ያ ሁሉ ነገር ስታደርጉ አንድ የሆነ ነገር አንዴ እንትን ሰር እየተባባላችሁ ከዚህ ወንጀል በኋላ ሌላ ወንጀል እንዴት እየሰራለው እንዴ? ይኸውልህ እንደውም እዚህ ቦታ ላይ ይዘኸኝ የመጣኸው አንተ ነህ። ወደዚህ ቦታ ላይ እንድንገባ ያደረከን አንተ ነህ። ልጆችን ከእንደዚህ አይነቱ ጥንቅጥ ውስጥ እንድናወጣ ተግባብተን ወደዚህ ቦታ ላይ ቃል ተግባብተን መጥተን ነበር። ዋነኛው ወደዚህ ቦታ ላይ ይዘኸኝ የመጣው አንተ እስከሆንክ ድረስ ደግሞ ለተሙ እንደዚህ መሆን እኛ ወጥመድ ውስጥ ለመግባታችን ኃላፊነት የምትወስደው አንተ ነህ። አትዋሽኝ አንቺ ሴትዮ። ልጁ አልነበረም ታውቂያለሽ። ይሄንን አይደል እንዴ? እኔ አልዋሸሁም። ታውቂያለሽ። ተናገሪ አሁን ሁሉ እኔ ከምሪ እኮ ነው የነገርኳችሁ። ምን ሆናችሁ ነው? እውነቱን ንገሪኝ። አንቺ ልጆች አንተ ገና ምትል ከሆነ የምትናገር ነው የሚሆነው። እሺ ከዚህ ገፋ ነገር ከሚደርስብህ ከዚህ በኋላ ደግመህ እንድትነሳ አንፈልግም። እሺ ዝም የምትል ከሆነ ዝም በል። ተግባባን? ተግባባን ወይ? ልጆችን ደግመህ አታይም። እንደዚህ አይነት ወጥመድ ውስጥ ከተናል። እዚህ ዘህን ስትመጣ እንዴት ይሄን ነገር አትናገርም? ይኸውልህ ተሙ እኮ ዘመድ ነው አይደል እንዴ? ቤተሰብ ነው። ምንም ቢሆን እኮ ከልጆች ጋር በሚስት በኩል ይዛመዳል። በደም እኮ ይገናኛሉ። እንዴት ይሄን ነገር ታደርጋለህ? የልጆች ወንድም እኮ ነው። ይኸውልህ መጀመሪያ ማለት ነው ተረጋጋ። ምንም አትደናገጥ። ግራ መጋባት የለብህም። ምን ነው ዛሬ ለጉዳይ ፈልገን ነው። መኪናውን እዛ እንዳቆምከው ነው አይደል ያለ? ምን እስቲ ቁልፉን ስጠኝ። ቁልፉን ስጠኝ አንዴ። ቁልፉን ስጠኝ። ቁልፉን አምጣው። ከዛ ና ናይድ ወይስ ፕራንክ ከሆነ ንገሩኝ። ዝም በልና ና ተከተለን እና ሂድ። ምንድነው የተፈጠረው? ናግባ ይርግባ። ምን ያፈራግጣል? ምንድነው የተፈጠረው? ሳሚ ቁጭ በል እና እናወራለን። ምንድነው የተፈጠረው? ሳሚ ዮኒ እሺ ችግር የለውም። ይኸውልህ አሁን ነገሩን እያንዳንዱን ነገር የምናስረዳ ይሆናል። ምንድነው ነገር? ተረጋጋ መጀመሪያ። ዝም በል። ይኸውልህ ሰማለህ፣ እያንዳንዱን ነገር አውቀናል። ምን እንደተፈጠረ ደርሰናል። ምንድነው ነገሩ? ሳሚ ሰማኛለህ? ምንድነው ነገሩ? ያጠፋው ጥፋት ካለ እኛን የካድከን ነገር ካለ አሁን እድል እየሰጠንን ያለ ነው። ግልጽ አድርገህ ንገረን። ምንድነው የተፈጠረ ነገር አለ በመኪናችን ላይ? ምን በቁልፍ መኪናችን ምናምን አትበል። ይኸውልህ መጀመሪያ ተረጋጋ፣ ሰከን በል። ለምናወራ ነገር ትክክለኛ መልስ እንድመልስልን መጀመሪያ አንተ መረጋጋት ያስፈልገናል። እሺ ምንድነው ነገሩ? ንገረኝ። እሺ አሁን ነገሩን በዝርዝር ሳሚ እያንዳንዱ ነገር ያስረዳል። ሳሚ ይሄን ነገር እንግዲህ እንትን ከማለት በፊት ተመልካቾችንም ግራ እንዳናጋባ፣ ይህ ግለሰብ ማለት የኛ ሹፌራችን ነው። እሱን ይዘን ነው የትም ቦታ ስንንቀሳቀስ ይዘን የምንንቀሳቀሰው። እንግዲህ ቦታ ምንም ቀድመን የምንናገረው ወዴት እንደምንሄድ የምንናገረው ለሱ ነውና እዚህ ቦታ ወሰደን ብለን ከመነሻችን ጀምሮ ቦታችን መሄጃችንን የሚያውቀው እሱ ነውና ለተመልካች ይሄን ነገር ግልጽ ማድረግ ስለፈለኩኝ ነው። ሳሚዬ እያንዳንዱን ነገር እሺ አስረዳው። ይኸውልህ እሺ እያንዳንዱን ተረጋጋ። መጀመሪያ ረጋበል። ውሃ ትፈልጋለህ? ይምጣልህ። ተረጋጋና ከኛ ጋር ስለምን መረጋጋት ነው የምታወራው? ይኸውልህ ተረጋጋ። አሰራራችንን ጠንቅቀህ ታውቃለህ። አብረን ይሄን ሁሉ አመታት ኖረን እንደዚህ ነው እንዴ ባንዴ እንደዚህ የምታረጉኝ? እንዴ አልገባኝም ለኔ። እሺ ምንድነው የሚሰማው? ቶሎ ንገሩኝ። እሺ እኮ ተረጋጋ። መጀመሪያ ረጋበል። ከዚህ በፊት እኮ ብዙ አይነት ስራዎች ያሳልፈናል። እኛ ላይ መሳሪያ ተተኩሶ ያውቃል። ብዙ ነፍሰ ገዳዮች እኛን ላይ ጥቁም ሞክረው ያውቃሉ። በዛ ሁኔታ ውስጥ ደግሞ አንተ የነበርክ ግለሰብ ነህ። ስለዚህ ምንም ያስፈራህ ነገር የለም፣ ያስደነግጥ ነገር የለም። ረጋበል መጀመሪያ እሺ። ወደዚህ ቦታ ላይ ይዘን የመጣ ነው ለምን እንደሆነ በደንብ አስረዳለሁ። አንተ ማትረጋጋ ከሆነ ግን ከምትመልስልኝ መልስ የተወሰነ መስታቸው ቶሎ ንገረኛ። እሺ ቶሎ ተረጋጋ። መጀመሪያ ቶሎ ንገረኝ። ስንት አልፌ ያለው አይደል? አይታችኛል ምን ያክል ታማኝ እንደውም በመስሪያ ቤታችን ታቁኛላችሁ። አሁን ምን ያክል ማንሳት ምን አስፈልግም አለ። አሁን እኮ እኛ አይደለም እንዴ ተላ አይደለም እኮ አላልኩም። መጀመሪያ የተፈለክበት ጉዳይ ምን እንደሆነ ታውቃለህ? እንደዛ ከዚህ በፊት ቃለ መጠይቅ አድርገን እንደዛ አልሆንክም ማለት እንዴ? አረጋችሁኝ እኮ እንዴ እኮ ተረጋጋ። እንዴ ወንጀለኛ አረጋችሁኝ እኮ ምንድነው? አልገባኝም። ቶሎ እሺ ንገረኝ። ቶሎ ባይ ተረጋጋ። ይኸውልህ አስረዳው። ተረጋጋ። እኔም ዮኒም እኮ ተጠርጣሪ ነህ ወይ ደግሞ ታማኝነትህን ጥያቄ ውስጥ ከተሃል የሚል ጥያቄ አላነሳንም። ከዚህ በፊት ምርመራዎቻችንን ስናጠናቀር ሰዎችን በተለያየ መንገድ እየጎተትን ክዳዋል አልካዱ የሚለውን ለማወቅ ሞክረናል። እንግዲህ ተመልካቾቻችን ከዚህ በፊት ብዙ ውስጣችሁ መርመሩ ስትሉን እንደነበረው እሱን በመንተራስ የራሳችንን ምርመራ አድርገን ነበር። ከዛ ውስጥ ደግሞ በዋነኝነት ጥሩ ሆኖ ያለፈው ባልደረባችን አንደኛው ተድላ ነበር። ሹፌራችን ነው። በጣም ታማኝ የቅርብ ሰዋችን ነው። ብዙ ቦታ ላይ ስንሄድ ወይኔ ወይ ዮኒ ተሙ ካለ ደግሞ ተሙ ነው ልናውቅ የምንችለው። እያንዳንዱ ቦታዎች ላይ ስንጠቆም ከሶስታችን ውጭ ደግሞ እያንዳንዱ ሚስጥራችን የሚጠብቅልን ግለሰብ
ተድላ ነው። እዛ ቦታ ላይ አዲስ መረጃ ከተፈጠረ ከኛ እኩል መረጃ ሊያውቅ የሚችለው ተድላ ነው። ስለዚህ ታማኝ ሰዋችን ነው ማለት ነው። እስቲ የምን መረጃ ነው? እሺ ተድላ፣ አሁን የምጠይቅህ ብዙ ነገሮች ተፈጥረዋል። ስለዚህ እነዛ ነገሮች ደግሞ እንዴት እንደተፈጠሩ ላንተ አሁን በሂደት ያስረዳለሁ። አሁን ላይ ሳትደናገጥ ግራ ሳትጋባ ለእያንዳንዱ ነገር እሺ ቶሎ ንገረኛ። ይዘነው የነበረውን ኬዝ አራሰምከው እኮ ነገሩ ቶሎ ንገረኛ። ሰማኛል። ተረጋጋ መጀመሪያ ወደ ተለየ ነገር አንዴ ተረጋጋ። ማተረጋጋ ከሆነ ነገር ውስጥ ጥሩ ወዳልሆነ ነገር ነው የሚያመሩት። እኛ ጋር ነው እኮ የምትሰራው አይደለ? ሌላ ምንም ስራ የለም፣ ምንም የምትቸኩልበትም ነገር የለም አይደለ እንዴ? እኛ ጋር ነው ተቀጥረህ ቀኑ ሙሉ የምታሳልፈው። ምንድነው እንደዚህ የሚያንቀሸቅሽ የሚያጣድፍህ ነገር? ይሁኒ እሺ፣ ልስማችሁ። እሺ ንገሩኛ። እሺ አንተ ነገር መጀመሪያ ያጠፋው ነገር አለ እንዴ? ለምን እንደዚህ ይሆናል? ምንድነው የሚያጠፋው እንዴ? ለምን እንደዚህ ታቁኛላችሁ? የምትርበተበተው ለምንድን ነው? ለብዙ ዓመታት ያክል እኮ አብረን ሰርተን አብረን በልተን ከልጅነታችን ምንድነው? እሺ ንገረኝ። እሺ ምንድነው? ባልደረቦቻችን እንደፈለግን መመርመር መብት አለን አይደል እንዴ? ከዚህም ስንት ነገር አድርገናል። አንተ ዛሬ እንደዚህ የሚያንቀሸቅሽህ ምክንያቱ ምንድነው? በመጀመሪያ ደረጃ ለምን እንደዚህ ልትሆን የቻልክበት? አይደለም እኮ እንደዚህ አብረን ብዙ ዘመን እንደዚህ በፍቅር አሳልፈን አንድ ፍስ አድርጋችሁ ወንጀለኛ ነኝ ስትሉኝ እንዴት ነው እንደዛ ማለት ነው? አገባበል ካልነበረማ ና በለን በሰላም እንግዲህ ዘን ልንገባ ስንል እንዴት ነው ቁልፋምጣ ምን አንተ ስትባል በፊት እንደዚህ ነው እንደና የምትሉኝ እኔ? እሺ ሰማኛው ነኝ። እሺ ተርላ ስማ፣ መጀመሪያ ከዚህ በፊት የተፈጠረ ወንጀል ነበረ። እሺ ያን ወንጀል ደግሞ በደንብ ጠንቅቀህ የምታውቀው ኬዝ ነው። ቅርብ ጊዜ ዜና የነበረው ተሙ የተጎዳበት ኬዝ ማለት ነው። እነ አቶ ሰለሺ የተሳተፉበት የተሙ እናት ወይም ደግሞ ከዚህ በፊት አንተ መታቃት በተሞት የነበረው የእሷ ባለቤት የተሳተፈበት እያንዳንዱ መንገድ ታውቃለህ። የት እንደምንሄድና እዛ ቦታ ላይ እንዴት ልንሄድ እንደምንችልም ጠንቅቀህ የምታውቀው ነገር አንተ ነህ። ሹፌራችን እስከሆንክ ድረስ ደግሞ እያንዳንዱ መረጃዎች የሚያመለክቱት አንተ ጋር ነው። ስለዚህ ያ ነገር እንዴት ሊፈጠር ቻለ? ስለምንድን ነው የምታወራው? ይኸውልህ ሳሚ ያለህ ነገር ግልጽ። ቆይ አሁን በእኛ መካከል እንደዚህ አይነት ጉዳት የሚያደርስ አይነት ሰው ነኝ? እንደዚህ አይነት ከባድ ጉዳት እንትን የሚያደርግ ሰው ነኝ? ሳሚ ዮኒ አታውቅኝም ስለኔ? በደንብ ነው እናውቃለን ብለህ ነው አምነን የነበረው። ስለዚህ ይኸውልህ የሙሉጌታ ቅምጥ ጋር በሄድን ሰዓት የሙሉጌታ ቅምጥ ቤት ስንሄድ ቀድሞ መረጃ ደርሷቸው ነበር እነሱ። ተሙ አሁን አንገቱ ላይ እንደዚህ ጉዳት ሊደርስበት የቻለው ምክንያት በዛ ምክንያት ነው። ቀድሞ መረጃ ደርሷቸዋል። የሙሉጌታ ቅምጥም የተናገረችው ምንም አልገባኝም። ይሄ ጉዳይ ዝም ብለህ አዳምጠኝ። ምንም አልገባኝም ዮኒ፣ ዝም ብለህ አዳምጠኝ። የሙሉጌታ ቅምጥ የተናገረችው ከመሃላችን ከሃዲ እንዳለና ያንን ከሃዲ ራሱ አይተው እንደምታውቅ አሁን ግር ብለውኛል ብላ አንዱ ለሰዎችን ነበር ጥቆማ የሰጠችን። አንደኛውን ባልደረባችን መርምረን ምንም ስላላገኘንበት አንተ ጋር ግን አንዳንድ ጥርጣሬዎች የሚጭሩ ነገሮችን ስላገኘን አሁን ልንመርምር አመጣን። ተረጋጋና ልንገር አብረን እንደዚህ እያሳለፍን አብረን በዚህ መልኩ ስራ እየሰራን አብረን አንድ ላይ ይህንን አመታት ያክል ኖረን በእኛ መካከል ነው ባንተ ነው እንደዚህ ያደረገን። ስማ ተርላ በተሙ ላይ ነው የሚያደርስ። ስማኝ ተርላ ነኝ። እውነት እንደዚህ ታስባለህ? ሰማለህ? አሁን ሳሚ ስማ፣ ተረጋጋ ተርላ፣ ተረጋጋ መጀመሪያ። ቆይ ተረጋጋ፣ አትጮህ እስቲ፣ ድምፅህን ቀንስና ተረጋጋ። እኮ ተርላ ከዚህ በፊት እኮ እንደዚህ አይነት ባህሪ ያለ ሰው አይደለም። ስለዚህ ተረጋጋ። ታራታቀኝም እንደዚህ ተረጋጋ፣ ተርላ አትጮህ፣ ተረጋጋ። እየጠየቅን ያለ ነው ትክክለኛ ጥያቄ ነው፣ መደበኛ ጥያቄ ነው። ስለዚህ ተረጋግተህ መልስልን፣ አትጮህ፣ ረጋ በል። እንደዚህ እኮ አይደለም አይደል? እንዴ ተርላ ረጋ በላ። ይኸውልህ ሃይ ማድረግ እንኳን ማድረግ እኔ ማሰበው ራሱ ማሰባችሁ መጠርጠራችሁ ራሱ አይገርማችሁ? እውነት ተርላ አሁን ይሄን ነገር እኮ እኔ እኮ ጠረጥራ አታድርገን። አንተ ነገረ ስራ ነው የባሰ እንድንጠረጠር እያደረገን ያለው። ይሄን ነገር ወይ ተገደል ሊሆን ይችላል እያደረክ ያለው፣ ወይ ደግሞ የሆነ ምክንያት ሊኖር ይችላል። ያንን ነገር እያንዳንዱን ነገር ለኛ እንድታስረዳን እንፈልጋለን። እኔ ግልጽ የሆነ ጥያቄ ጠይቀዋል። የሙሉጌታ ቅምጥ የተባለችዋ ግለሰብ ቤት ስንሄድ መረጃው የሚኖረን ወይኔ ወይ ዮኒ ወይ ተሙ ነው። አንድም ባልደረቦቻችን አያውቁም መጀመሪያ። ከዛ በኋላ ነው የኛ በቀኝ ዝም በል በቀኝ እኛ ወንጀለኞችን በምን አይነት ሁኔታ እንደምናወጣጣ ታውቃለህ አይደለ? እነዚህ ጋርዶች ስንት ሰዎች ሲቀጠቀጡ ራስህ በአይን አይተሃል። ያ ነገር አንተ ላይ እንዲፈጠር ትፈልጋለህ እንዴ? ስማ ባልደረባችን ጓደኛችን ነው የምታወሩት። ህይወትን በዚህ ምስቅልቅል ውስጥ የምታስገቡት ለምንድን ነው? የማላውቀውን ነገር አንዳችሁ በእኔ ላይ የምትጭኑት ነገር ምንድን ነው የምታወሩት? ምንድን ነው የመሰቃቀም? ማን ወንጀለኛ ነው ያለ? ተርላ ተረጋጋ። ይሄ ሳይኮሎጂካሊ በጣም እኮ ነው እየጎዳችሁኝ ያላችሁ። ተረጋጋ። ለቤቴ ለእናቴ ለልጆቼ እኮ የምኖር ሰው ነኝ እኔ። መጀመሪያ ተረጋጋ እኮ ተረጋጋ። ለነሱ ብዬ የሚለፋ ሰው ነኝ። ተረጋጋ።
እኛ እኮ እየጠየቅን ያለ ነው መደበኛ ጥያቄ ነው። አንተን እንደዚህ ሊያደርግ የሚችል አይደለም። ከልጅነት ጀምሬ ማልሰማውን አድርጌ ማለቀውን ነገር እንደዚህ እንዴት በቃ መጠርጠሩ ሲቆስ ተረጋጋ። ማን አደረካለ? እና የሰማችሁትን ነገር እንዳለ ነው በሌላ የምታመጡት። እኛ ወንጀለኛ ብትሆን እኮ አንጠልጥለን ነው የምናቀርበው። ቆይ ከአንድ ላይ በልተናል። ሳሚ ብዙ ነገር አድርገናል። ታውቁኛላችሁ ሆነ እናውቃለን። እሺ አሁን ለምጠይቅህ ትክክለኛውን መልስ ትመልስልኝ። ሳሚ የዛን ዕለት ካስታወስክ ማንም የት እንደምንሄድ የሚያውቅ የለም ነበረ። እኛ ሶስታችን እኔ እንደውም ትዝ ካለህ ወደ ሌላ ቦታ አድርሳችሁኝ እኔን ጥላችሁኝ ያለፋችሁት። እኔ ገመና ላይ ሌላ ኬዝ እየሰራው ስለነበረ እኔን ጥላችሁኝ ያለፋችሁ። ከጀርባ የነበሩት ባልደረቦች ራሱ የእናንተን መኪና እየተከተሉ ነው እንጂ የመጡት ማንም ይሄን ነገር የሚያውቅ የለም ነበረ። ለሱ ነገራችሁት ወዴት እንደሚሄዱ። ሌሎች እዛ ውስጥ የነበሩት ባልደረቦቻችን እናንተን እየተከተሉ እንጂ ወዴት እየሄዱ እንደሆነ ምንም የሚያውቁት ነገር የለም። እነሱ ቀድመው ግን እነሱ ተዘጋጅተው ከኛ ውስጥ መረጃ ደርሷቸው ይህን ነገር አዘጋጅተው ጠበቁ። ማንን እንጠርጥር? እሺ ንገረን፣ ማንን እንጠርጥር? እንግዲህ ተመልካቾቻችን አሰራራችን ሁሌም የተለየ ነው። ዮኒ እንዳለው መጀመሪያ መረጃዎች ወይም ደግሞ የቦታ ማስረጃዎች ሊደርሱ የሚችለው እኔ ጋር ዮኒ ጋር ወይ ደግሞ ስማን መጀመሪያ ስማ፣ ዝም በል አሁን ስንፈቅድልህ ነው የምታወራው። እኔ ጋር ወይ ዮኒ ጋር ወይ ተሙ ጋር ነው እነዚህ ነገሮች ሊደርሱ የሚችሉት። ያ ማለት ለሾፌራችን ቅድሚያ የምናሳውቀው ረጅም ጉዞ የምንሄድ ከሆነ መኪናውን እንዲያዘጋጅ፣ የሚያስተካክለው ነገር ካለ እንዲያስተካክል ነው። ስለዚህ ከአራታችን ውጭ መረጃ አያውጣም። ሌሎች ባልደረቦቻችን ዮኒ እንዳላችሁ ተከትለውን ነው የሚመጡት እንጂ ቅድሚያ የሚያውቁት ምንም አይነት ነገር የለም። እነዛ ሰዎች ደግሞ ቀድመውን ነው እዛ ቦታ ላይ የተገኙት። ያንን ቦታ ያወቁት ቀድመውን ነው። ቀደሙን ማለት ደግሞ ወይኔ ምን ልስማ? ምንድን ነው የሚሰማው? ይህን ነገር እንዴት አድርጌ ነው መስማት የምችለው? ያንተ መንቀሸቀሽ አልገባኝም። ለምንድን ነው እንደዚህ የምትንቀሸቀሸው? ለምንድን ነው እንደዚህ የምትርበተበተው? ከባድ ነገር እኮ ነው ያመጣችሁ። ጥያቄ ነው እንጠይቅ ያመጣ ነው አይደል እንዴ? እንዴት ትጠይቃላችሁ? እንዴት ትጠይቁኛላችሁ? አታውቁኝም ስለኔ ይህን ያክል ስለና አንደርስታንድ ታደርጉኛላችሁ እኮ። እኔ የምጠይቀን ጥያቄ መልስልኝ እስቲ። እኔ ወይ ዮኒ ወይ ተሙ ለእነዛ ሰዎች መረጃዎችን አሳልፋችሁ ሰጥታችኋል እያልከን ነው? ካዲዎቹ እኛ ነን። የዛን ቦታ ወይም ደግሞ የሙሉ ጌታ ቅምጥ ያለችበትን ቤት መረጃ የምናውቀው ስራ ይልንገር ከአራታችን መሀል ስማኝ ነን እስቲ። ከአራታችን መሀል ደግሞ ከመንዳት ውጭ አድርሱኝ ስትሉኝ ከማድረስ ውጭ ከመታዘዝ ውጭ እኔ እንደዚህ አይነት ነገር የሚያስብ ሰው ነኝ ነው ወይ? እሺ አንተ ማንን ነው በቃ ለምንድን ነው ውስጥ አንተ ብትሆን ማንን ነው የምትጠረጥረው? ተሙ እኮ ወንድሜ እኮ ነው። ተረጋጋና አውራኝ። ወንድሜ ነው እሱ። አንተ ብትሆን ማንን ነው የምትጠረጥረው? እሺ ወንድሜ ላይ ክፉ ነገር እንትን ላለው እንዴ? በነገርኩህ ሁኔታ ማንን ነው ልጠረጥር የምችለው? እኔ የሚያውቀው ምንም የሚያውቀው ጉዳይ የለኝም። ማንንም እንትን ልል አልችልም። እኔ ማንም ስለ ነገሩ ስለምንሄድበት ቦታ ማንም ያወቀ የለም። ስለዚህ እውነቴን ነው ልንገራችሁ፣ ይሄን ያክል ዓመታት ኖረናል። የሰማችሁትን ወሬ እንደዚህ አንጥታችሁ በእኔ ላይ እንደዚህ ማድረግ አልነበረባችሁ። ሰው ብዙ ነገር ልናገር ይችላል። ሜይ ቢ ልሰሙ ትችላላችሁ። ወሬን ማገር አይቻልም። ግን እንዴት ሳታስቡ ሳታጣሩ በእኔ ላይ አምጥታችሁ እንደዚህ ዱባ አድርጋችሁ ታስጨንቁላኛችሁ? አታስጨንቁኝ በእናትህ። አብረን ብዙ ነው የምንነው። አብረን ደግሞ እንደገና ብዙ እንሰራለን። ስለዚህ እኔ የለሁበትም በዚህ ጉዳይ ላይ። ሳናጣራ ከአንተ ጋር አንድ ቀን አብረን አናሳልፍም ከዚህ በኋላ። ከዛ ውጭ ደግሞ የእኛን አሰራር ጠንቅቀህ ታውቃለህ። ምንም አይነት ነገሮችን ሳናጣራ የእኛን ባልደረቦች ምንከስበት ምንም አይነት ምክንያት የለም። አሁንም ደግሞ ከሰስን እያለን ሳይሆን ማጣራት ነው እያደረግን ያለ ነው። የሙሉ ጌታ ቅምጥ የተባለችዋን ግለሰብ ቤት የምናውቀው አራታችን ነን። ከአራታችን መሀል ደግሞ ዮኒ የገመና ጉዳይ ስለነበረበትና የሚያጣራው ነገር ስለነበረ ወርዶ ሄዶ ነበረ ወይ በሌላ መኪና ሄዶናል። ከዛ በኋላ ያቺ ሴት ምጠረጥራቸው ወይም ደግሞ ያዩዋቸው ሰዎች አሉ አለችን የሙሉ ጌታ ቅምጥ። ከነዛ ሰዎች መሀል ደግሞ መጀመሪያ በደንብ ለይታ ጥቆማ የሰጠችን ግለሰብ አንተ ነህ። ይህ ማለት ደግሞ አንተ በእሱ አይን ውስጥ ነበር። እንዴት ሊሆን ቻለ? ይሄ አሁን ግልጽ እኔ ነው እንደዚህ አይነት ሰው መልስ ሳይሆን የምፈልገው ይህ ነገር የተፈጠረው ብለህ በሰከነ መንገድና እንደተማረ ሰው ማስረዳት ነው ያለብህ። ማስረዳት ካልቻልክ ደግሞ ወንጀለኛ ነህ ብለህ እንፈረድብሃለን። ሰማለህ ተድላ? ይህ ማለት እኛ ሰዎች እኔ ዮኒ ወይ ተሙ ካላወጣን መረጃ አንተ ነህ ልታውቅ የምትችለው። እሷም ደግሞ በደንብ እንደምታውቅና እንደምትለይ ነግራን ነበረ። ይህ ነገር ተራ ግጥምጥሞች ነው። እሷ ለይታ ሶስታችንን መቼም አጠረጠረንም አይደለ? ይህንን መረጃ ያፋክናሉ ብለህ። ስለዚህ ተራ ግጥምጥሞች ነው። አንተ አብረን ሆነ መረጃውን አውቀ፣ እሷ ደግሞ አንተን እንዳየች እየነገረችን። በቃኝ ልንገርህ፣ እኔም ምንም ያውቀው ጉዳይ የለም። ምን ማለት ነው? አታስጨንቀኝ። በቃ መጨረሻ መልስ ይሄ ነው። ይሄ ነው ወይ መጨረሻ መልስ? አው ሳሚ እርግጠኛ ነህ? አው ደግመህ አስብ። ይሄ ነው የመጨረሻ መልስ? አታስጨንቀኝ። ደግመህ አስበው። አውጡኝ ከዚህ ነገር ውስጥ እኔ መውጣት እፈልጋለሁ። እኛ አንተ ጋር
የሆነች ትንሽም ብትሆን ፍንጭ ይዘን የመጣ ነው። ምክንያቱም ካስታወስክ ሳሚዬ ያኔ እዛ መኪና ውስጥ ዶልፊኑን የሚይዘው ሹፌራችን ነው። እዛ ዶልፊን ውስጥ 7 ልጆች ነው የነበርነው። እኔና 3ቱ ባልደረቦቼ ካሜራማኑን ጨምሮ ወረድን። 4ቶቻችን ወረድን። 3ታችሁ ደግሞ አንተ ተሙና እሱ ሆናችሁ ሌላ ሰውም የለም። ከናንተ ውጪ ማንም ወደዛ ሊሄድ የሚችለው የሚያውቀውም ሰው የለም። ቁጭ በል። ይሄንን ነገር ካንተ ውጪ ማንም ሊጠረጠር የሚችል የለም። ከዛ በተጨማሪ ይሁን ያገኘንበት ማስረጃዎች አሉ እኮ እንግዲህ ያንተ ነገር ሳናመጣ ያምናል ብለን ነበር ግን ከዛ ውጪ ትሪትም ልናደርግ የፈለግነው ብዙ ጊዜ አብረን ስላሳለፍን ብዙ ነገር ስላሳለፍን ነው። ከካሜራ ጀርባ ያላችሁ ሰዎች ተርላ ያገኘንበትን ማስረጃዎች ቀበሉኝ። ደረሰኝ ምን አምጣው። እሺ እንግዲህ ይሄን ነገር እስቲ አይተ የምትክር ከሆነ እናያለን። ይሄ ከባንክ ቤት ያወጣ ነው ስቴትመንት ነው። እሺ ይኸውልህ አንተ ጋር የገባ ብር ነው ይሄ አራድል ይኸው ባለቤት ስም የገባ 60,000 ብር ነው። ኬት የመጣ ነው? እሺ ባለቤት የቤት እመቤት እንደሆነች ነው እኛ የምናውቀው። ማን ነው ይሄንን ብር ያስገባላት? አረ ኬት የመጣ ነው? ንገረና ተርላ። ይሄ ገንዘብ ኬት ውርስ ወርሳ ነው በለኝ። እሺ ምንድነው ይሄ? እሺ እንደዛ አይደለም ነገሩ፣ እንደዛ አይደለም ተርላ። አተርበትበት እባክህ። ብዙ ነገሮችን አምነን ነበረ። ይሄ የገባ ከኛ ባልደረቦች መሃል ከማን እንደሆነ እኛ እናውቃቸዋለን። በጣም ታማኝ ነበር። ጠላቶቻችን ናቸው። እሺ ስለዚህ የምትለው ነገር አለ? በዚህ ማስረጃ ብቻ አንተን ወህኒ ሊወረውር ይችላል። እሺ አይደለም። እሺ ሳሚ፣ እሺ የሁላ ጊዜ አብረን አሳልፈ አምነንህ ነበር እኮ። አመኔታን 2 ወር ባልሞላ 3 ወር ባልሞላ ጊዜ ውስጥ ትበላለህ። ወንድሞቼ ናቸው አይደል? ከዚህ በኋላ እኛና ወንድምነት እዚህ ጋር አብቅቷል። እሺ እኛን አልገባህም? የገባበት ሁኔታ ተሙ እኮ ተገድሎ ሊሞት ነበረ። የዛን ሰዓት ላይ ተሙ አንገቱ ታንቆ በዚህ ልክ ሆስፒታል እንዲተኛ አሁን እንዲያገግም የሆነበት ምክንያት አንተ ባጠፋው ጥፋት ነው። አንተ በሰጠው ማስረጃ ነው ህይወቱን ልናጣ የነበረው። ሳሚ እንደዛ በህይወቴ በጣም ከባድ ነገር አጋጥሞኝ ነበር። እኔ የእናንተ ከባድ ነገር ያልኩ 65% ሲከፍሉ 35%ቱን በነፃ ያመቻቸው ሜሪት ፕሮፐርቲስ በመሃል ፒያሳ እያስገነባን ባለነው ሳይት ላይ በ3 ዓመት ጥንቅቅ አድርገው የሚረከቧቸውን የባለ 2 መኝታና ባለ 3 መኝታ አፓርትመንቶችን ለመጪው ገና በዓል በወጣ ልዩ ቅናሽ እየሸጠ ይገኛል። ባለ 2 መኝታ በ5 ሚሊዮን 400 ሺህ ጠቅላላ ዋጋ፣ ባለ 3 መኝታ ከ7 ሚሊዮን 800 ሺህ ጠቅላላ ዋጋ ጀምሮ እኛ ጋር ያገኛሉ። በቡድን ወይም በቤተሰብ ሆነው ለሚመጡም ልዩ ቅናሽ እኛ ጋር አለ። ታዲያ ይህ የቅናሽ አማራጭ የተመቻቸው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ሪል ስቴት። እሺ ንገረኝ። እሺ ምን ልትል ነው? ብሩ በጣም አስፈልገው ስለነበረ ነው። ለዛ ታዲያ የተሞት አደጋ ላይ መውደቅ ነበረበት? አይደለም፣ እንደዛ አይደለም። እንደዛ አስቤ አይደለም። እሺ ምንድነው ተናገርሽ? በ60,000 ብር ነው ተሙን አደጋ ላይ ልጥል የነበረ። 60,000 ብር ብቻ 60,000 ብር ህይወቱን ሊያሳጣ እንደነበር ታውቃለህ? የበፊቱን አስብ ሳሚ። በቃ የበፊቱን አትበለኝ እሺ። ከ60,000 ብር ውጭ ተጨማሪ ክፍያ የሰጠው ክፍያ አለ? ሌላስ ክፍያ ፈጽሞልሃል? ከዚህ በፊት ህይወት ከበደችኝ እኮ በጣም አስፈልገኝ። ከዚህ በፊት የፈጸሙልህ ሌላ ክፍያ አለ ወይ? 60,000 ብር ያንተን ህይወት ሊያድነው አይችልም። ሌላ ክፍያ ፈጽሞልሃል? አዎ በፊት። እሺ አዎ ምንድነው ሊሰጡ የነበረው ሌላ? ይሄ ቀብድ ነው ወይስ መጨረሻው ነው? በ60,000 ብር ብቻ ነው ይሄን ነገር እየጨረሰው? ለባለቤት አካውንት እንዲቀብድ ነው። ቀብድ ነው። ስለዚህ ሌላ ተጨማሪ ክፍያ ሊሰጡ ነበር ማለት ነው። ምን ያለው ሊፈጽሙ ላይ የነበረው ክፍያ ንገረኝ። ተናገር። እሺ ሳሚ፣ እሺ እናገራለሁ። እሺ ምን ያለው ሊፈጽሙ ላይ የነበረው ክፍያ? 200,000። ስለዚህ በ200,000 ነው ተሙ የተሙን ህይወት አሳልፈ ለሸጠኝ። አስቧል። የዛ ጊዜ ተሙ ሊሞት ጫፍ እኮ ነበር የነበረው። ሞቶስ ቢሆን ኖሮ እውነት እንደዛ አይደለም። እንደዛ አስቤ አይደለም። እና እንዴት ነው ያሰብከው? እንዴት እንደሆንኩም አላውቅም። እንዴት እንደዚህ እንግዳ ልትሆን ቻልክ? ይህንን አዲስ ባህር እንዴት ልታመጣ ቻልክ? ይህ ሰው ማለት ያንን ፈተናዎች እነዛን አልፏል። እባካችሁን አሁን ላይ ምን እስቲ ለምንድን ነው አንተ ቆይ እኛ እንዴት ብር ልጠይቅ አልቻልክም? ይሄን ነገር እንዴት ለእንትና ስንቶቹ እንኳን ይዘናል አይደል እንዴ? ልንደርስበት እንደምንችል አልገመትክም?
አንተ ከነሱ ለየት ብለህ ወደ ባለቤትህ ማስገባትህ ነው የተሻልክ መስሎ ነው። ከበደኝ እኮ ኑሮ ስለከበደ የልጆች ህይወት አያሳስብም? ወንጀለኛ ተብለህ እስር ቤት መግባት እባካችሁ ለልጆቼ ብላችሁ እባካችሁ። ተነስ ቁጭ በል ናንዶ ይሄንን እዛ ሄደን የምናወጣጣ ይሆናል። ና ተነስ ለልጆቼ ብላችሁ ናውጣ ይርዳ አታስቸግር እባክህ ውጣ። ኧረ ለእናቴ እባክህ ውጣ። ሰላም ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ አብዛኞቻችሁ በኮመንት የተሙ ነገር እንዳስጨነቃችሁ ያለበት ሁኔታ በጣም እያሳሰባችሁ እንደሆነ እኛም እያየን ነበረ። ብዙዎቻችሁ ደግሞ በጸሎት እንደምትደግፉ ከሱ ጎን በጸሎት እንደምትቀሙ ስትነግሩ ነበር እና ተሙ ያለበትን ሁኔታ ለእናንተ ለማሳየት ወደድን። ሐኪም ቤት ገብተው ነበረ። ሐኪም ቤት ልዩ እንክብካቤ ልዩ ድጋፍ ሲያደርጉለት ነበር የቆዩት። አሁን ደግሞ ከሐኪም ቤት መልስ እግዚአብሔር ለቤቱ አብቅቶታል ማለት ነው። ለቤቱ እንደበቃ ደግሞ መጀመሪያ ማሳየት የወደድነው ለእናንተ ነው። ተሙም ያለው ነገር ያንን ነው። ተመልካቾቼ፣ ቤተሰቦቼ ሁልጊዜም በጸሎት የሚያስቡኝ በጸሎት የሚደግፉኝ እነሱ ናቸውና በየትኛውም ሁኔታ ላይ ቢሆን ያለበትን ሁኔታ ማወቅ ስላለባቸው ጭንቀታቸው፣ ጸሎታቸው የት እንዳደረሰኝ ማየት አለባቸው ብሎ ስላሰበ ለእናንተ ይህንን ቪዲዮ እንድናስቀምጥ እንዲሁም ያለበትን ሁኔታ ሐኪም ቤት የነበረው ቆይታ ምን ይመስል እንደሆነ ለእናንተ ለማሳየት ወደናል ማለት ነው። ተመልካቾቻችን ተሙዬ እንደምን አለ? እንደሚሰሙት ፈጣሪ ይመስገን ደህና ነኝ። ትንሽ ጉሮሬ ላይ ጉዳት ደርሷል። ትንሽ ለማውራት እቸገራለሁ። እንግዲህ ያው በሰዓቱ ተሙ ላይ የተፈጠረውን ነገር እናንተም እንዳያችሁት ነው። በምን አይነት ሁኔታ እንግዲህ ልጁ ፊዚካሊም በጣም ተለቅ ያለ ገዘፍ ያለ ሰው ነው። በዛ ላይ ደግሞ በቴክኒክ ልዩ ሁኔታ ያለው ወይም የዳበረ አይነት ሰው ነው እና ያነቀበት ሁኔታ በጣም ይለይ ነበር። በዛች አጭር ሰኮንዶች ውስጥ ተሙን ራሱን እንዲስት ከዛ በተጨማሪ ደግሞ አንገቱ ላይ የተለየ ጉዳት እንዲደርስበትና እንግዲህ የሕክምና ባለሙያዎቻችን የአንገት መሰበር ነው አጋጥመው ብለውን የነበረውና ይህንን ሁሉ ነገር እንዲደርስበት ያደረገው ያ ግለሰብ ነው። የሁሉ ነገር ሆኖ ነው እንግዲህ ተሙ ከሐኪም ቤት እንደወጣ ከእናንተ ጋር ቆይታ ለማድረግና የእናንተ ነገር አስጨንቆት ወደዚህ የመጣው። ያው ብዙ ማውራት አይችልም፣ የተወሰነ ነገር ነው እንትን የሚለው። የለመዳችሁትን ተሙ ላታገኙ ትችላላችሁና ይህንን እንግዲህ በአክብሮት አጽንኦት እየሰጣችሁ እንድታዩልን በአክብሮት እንጋብዛለን። እንግዲህ ተመልካቾቻችን በጉጉት ነው የሚጠብቁ። የአንተ ነገር በጣም አሳስቧቸው አስጨንቋቸው በኮሜንት የተለያዩ ነገር ሲናገሩ ነበረ። ለአንተም እየነገርን ነበር ከካሜራ ጀርባ ከሆኒ ጋር በመሆንና እንደው ለእነሱ የምትላቸው አንዳንድ ነገሮች ካለው እንግዲህ ሳሚ እኔ ምንም ማለት አልችልም። ማለት የተፈጠረው ነገር ትንሽ አስደንጋጭ ነው። ያላሰብነው ነገር ነው የተፈጠረው። ያው ሚስጥር ይነግረናል ብለን ያሰብነው ሰው ነው እንግዲህ ሁሉም ይውጣ ሲል አንተ ፊት ከመሀላችሁ ከሃዲ ያለም ሲል ስለነበረ እሱን አምኜ ነበር የወጣው። ያው እናንተ ማድረጋችሁት ማጣራት ለተመልካችም የቀረጻችሁት እንዳለ ስነግረኝ ነበር። ከካሜራም ጀርባ ወስዳችሁ ማድረጋችሁት ማጣራት እንግዲህ ያው ነፍሰ ገዳይ መሆኑን ወር ደግሞ እኔ እንድገደል የተቀነባበረ ሴራ ተዘጋጅተውበት ይሄን ነገር እንዳደረጉ እንግዲህ ውድ ቤተሰቦች ደርሰንበታል። በጣም ካሰብነው በላይ ምን እንደምል አላውቅም። አልጠበኩም ጭራሽ። ያው የግድያ ሙከራ የመጀመሪያ አይደለም። በሽጉጥም ምንም ግን አንቆኝ ራሴን እስክስት የመጫው አይነት ነገር እና ስታገል ትዝ ይለኛል። ከዛ በኋላ ያው ሆስፒታል ነው የነቃሁት። ለአንድ ቀን ሆስፒታል ቆየሁ። ግን ሆስፒታልም ለደህንነት ያሰጋኛል ብዬ ስለፈራሁ ሆስፒታል መቆየት አልፈለኩኝም። ቤት ሆኜ ነው ክትትል ማድረግ የፈለኩትኝ። ምክንያቱም ሆስፒታል ማይታመኑ ሰዎች ይበዛሉ። ምን እንደምን አላውቅም። ማንን ማመን እንዳለባት አቅም ሆስፒታል ብዙ ጊዜ ሆስፒታል ብዙ ወንጀል ስለሚሰራ ለደህንነት ያሰጋኛል። የራሴ ሰዎች ያሉበት ቤቴ ይሻለኛል ብዬ ነው እንግዲህ ወደ ቤቴ ያው ሳሚ እናንተን ማስጨነቂያችሁ ለደህንነት ያሰጋኛል። ቤተሰቦቼም እንዲገኙ አልፈለኩም። ማንም እንዲያገኘ ስላልፈለኩ
ወደ ቤቴ እንድገባና በራሴ ሰዎች ጥበቃ እንዲደረግ ሕክምናውንም በእነ ዶክተር ስም መጥቀስ የለብኝም። ያው እነሱንም ኢላማ ውስጥ እንዳይከቱ በማውቃቸው ዶክተሮች ክትትል እያረኩኝ ነው። እስቲ ከዚህ በላይ መናገር መቻል አይመስለኝም። ብቻ ግን አንድ ሰው እንዳገኛችሁ ስትነግረኝ ነበር፣ ስለሱም የጀመርክልኝ ነበረ። እሱን ነገር እንደው ግልጽ ብታደርግልኝ። እንግዲህ ተመልካቾቻችን እናንተም እንዳያችሁት ነው። የተወሰነ ተሙ የነበረበትን ሁኔታ እያንዳንዱ ነገር ታውቃላችሁና ከዛ በተጨማሪ ግን ከአዲውን እንዳገኘ ነው ተሙ ከካሜራ ጀርባን በተወሰነ መልኩ እየነገርን ነበር። ከአዲው ማን እንደሆነ አውቀናል። የኛው ሾፌር እያንዳንዱ ሚስጥራችን የሚያውቀው ከዚህ በፊት የኛው ሰዎች ብዙ ጊዜ ክደውን ያውቃሉና ያንን ነገር ለአንዴና ለመጨረሻ ጊዜ ለማጥራት ብለን ብዙ ምርመራዎችን አድርገን ነበር። ካደረግናቸው ምርመራዎች በብዙ መንገድ በብዙ ርቀት ታማኝ መሆኑን ያረጋገጥ ነው። የእሱን አመኔታ ይዘን እያንዳንዱ የምንሄድባቸውን ቦታዎች የሚያውቀው ሾፌራችን ነው የነበረው። ከአንተ ጋር በጣም ቅርበት ያለው ግለሰብ ነበረ እና እሱ ነው ይህንን ነገር አሳልፎ የሰጠው። በጣም በሚያሳዝን ሁኔታ ደግሞ ይህንን ነገር ያደረገበትን ምክንያት ለተራ ገንዘብ ብሎ እንደሆነ የተወሰነ ማስረጃዎች ነበሩ። እሱን የተወሰነ ለማወጣጣት ሞክረን ነበረ። ተሙ ለገንዘብ ብሎ ይህን ነገር ያደረገው 200 ሺህ ብር ተስማማ። ከዛ 60 ሺህ ብር ቀብድ ከፈሉት። በሚስቱ ነው ክፍያው የሚያሳየው። ያገኘነው የባንክ ስቴትመንት በሚስቱ እንደተከፈለ ነበረ ለእኛም ማስረጃ ሆኖ የያዘን እና እኛ ጋር ቆይቶ ሆነዋል። ከነማ እንደተላከ ዮኒ ከጠላቶቻችን ይህን ገንዘብ የተቀበልከው ሲለውም ነበረ። እሱ ላይ ማጣራት እያደረግን እንግዲህ እነማ ጋር ነው የሚያደርሰው የት ነው የሚሄደው የሚለውን ነገር በደንብ ለማወቅ ዮኒ በቻሉ አቅም እየተሯሯጠ ነገሮችን እያጣራ ይገኛል። ለተለያዩ ሰዎችም እየደወለ ነው። ተሙዬ የካደን የኛው ሰው ነው። በድጋሚ የኛው ሰው ሽጦናል። ውድ ቤተሰቦች ማለት ለእኛ ታማኝ ናቸው ያልናቸው ከኛ ጋር ለሀቅ ቆመዋል ያልናቸው ሰዎች እየከዱን ነው። ያው ገንዘብ ማይቀይረው ማያታለው ሰው የለምና ምንም ማለት አንችልም። ምርጫም የለንም። እኔ ሰው ለመወንጀልም ለመውቀስም ምንም አቅም የለኝም። አሁን ማንን ማመን እንዳለብኝ አላቅም። ከቤተሰብ እስከ ስራ ባልደረባ ድረስ ሁሉም ካዲ ሆኖ ነው። ካዲ በዙሪያችን በዝቷል። ማለት ይህን ስራ የምርም ወይ እናቁም እስክል ድረስ ዙሪያ ነገሩ ተስፋ የሚያስቆርጥ ነው። የሚታመን ሰው ጠፍቷል። ለማን እንደምንሰራ ለምን እንደምንሰራ ራሱ ግራ ይገባል። ወደ ቤተሰቦች ማለት አይቻለሁ። በሽጉጥም ተመትቼ ሌላም የግድያ ሙከራ ምናምን ብቻ ግን ይሄኛው ይጨንቅ ነበር። ስቃዩ ጉሮሬን አንቆኝ ማንም አልነበረም። ለመትረፍ ሳጣጠር የነበረውን ቪዲዮ ራሱ ሳየው በቃ ማለት ስቃዩ ልነግራችሁ አልችልም። ውድ ቤተሰቦች በጣም ስቃይ ነበረው። በጣም ከምነግራችሁ በላይ ፈተና ነበረው። በአሁኑ ፈተናችን በዝቷል። የአንቺን አቁም ያልተደረገ ያልተሞከረ ነገር የለ። ያው እኛ እጅ ባለመስጠታችን ነው ሳሚዝ የተገኘ ነው። እንግዲህ ቃል እንደገባ ነው በህይወት ካለን ለፍትህ መቆማችን አናቆምም። ቤተሰብ ነው፣ ወንድም ዘመድ፣ እናት፣ ጓደኛ ምንም ቢሆኑ ወደኋላ አንልም። ቤተሰቦች ማለት የምፈልገው ነገር እሱም ብቻ ነው። እንግዲህ ተመልካቾቻችን ተሙ እንዳለው ነው። ምንም ያልተሞከረብን ነገር የለም። በተለይ ተሙ ብዙ ፈተናዎችን አሳልፏል። ብዙ ነገር ሆኗል። እንዳላችሁ ነው። ተደጋጋሚ ጊዜ መሳሪያ ተመዞበታል። ተደጋጋሚ ጊዜ
ህይወቱን ለማጥፋት ብዙ ሙከራዎች ተደርገዋል። እኛ እንኳን ሶስታችን አንድ ላይ በነበርንበት ሰዓት ላይ መኪናው ላይ ቦምብ እስከ ማጥመድ ደረጃ ሊደርሱ ሞክረው እንደነበርና በአጋጣሚ በእናንተ ጸሎት የእውነት ይሄ የሚሰማኝ እኔ እንደዛ ነው። የእናንተ ጸሎት ባያግዘን ኖሮ ያን ግለሰብ ይዛኔ አንይዘውም ነበርና ያንን ነገር ለማድረግ የፍሬም ቦታውን ለመበጠስና ተቀጣጣይ ነገሮችን ለመለጠፍ ሞክረው ነበረ። ነገር ግን ለአጋጣሚ ሆኖ እጅ ከፍንጅ ደርሰንበት የነበረበት ሁኔታ ነበረ። ከዛ በተጨማሪ ግን ብዙ ሁኔታዎች ተሙ ላይ ተፈጥረዋል። እስከ ማገት እናቱን የራሱን እናት ከጊዜ በኋላ አያቱ መሆኑ ያወቃትን እናት ጭምር አግተው እስከ ማስፈራራት ደርሰው ነበረ። ብዙ ነገሮች ከዚህ በላይ ፈተናዎች ገጥመናል። እናንተ ፊት የምናሳያችሁ በጣም ትልልቅ ነገሮችን ለእናንተ ማየት አለባችሁ የምንላቸውን ነው እንጂ ከካሜራ ጀርባ በስልክ ከዛ በተጨማሪ በተለያየ መንገድ ዛቻዎች፣ ማስፈራሪያዎች ይደርስናል። ነገር ግን እነዛ ሰዎች ምንም እንደማያመጡና ህግ ፍትህ ሳይሰፍን እንደዚህ አይነት ወንጀለኞች አደባባይ ላይ መቆም እንደሌለባቸው ስለምናምን ነው ምንሰራው እንጂ በእጅ ስልካችን በተለያዩ መንገዶች ብዙ አይነት ዛቻዎች፣ ብዙ አይነት ማስፈራሪያዎች ይደርሱናል። እንደዚህ ስር ሰደው እኛ ውስጥ ተገኝተው ድፍረት አግኝተው ለማጥቃት ይሞክራሉ ብዬ ግን አንድም ቀን በስራዬ አስቤ አላውቅም ነበረ። የዛን ቀን የተፈጠረው በጣም ይገርማል እና ደግሞ በጣም ተአምር ነው ተሙ። እውነት የዛን ሰዓት በቃ ተመልካቾቻችን ለእኛ የሚያደርጉት ጸሎት፣ ለእኛ የሚደግፉን ድጋፍ እኛን ማሰባቸው ነው ለዚያ በቃን እንጂ በዛ ሁኔታ እንግዲህ በዛ ልክ ልምድ ካለው ሰው እጅ መውጣት ቀላል አይደለም። ፊዚካሊ ምን እንደሚያህል አይተነዋል። ከዛ በተጨማሪ በቴክኒክ በጣም የዳበረ ጎበዝ አይነት ሰው ነው። ከዛም በኋላ ስናወጣጣው የተለያዩ ስልጠናዎችን የወሰደ ሰው እንደሆነ ነግረውናል እና እኛ ድረስ መጥተው ያን ድፍረት አግኝተው አንተን ካጠፋ በኋላ እሱ የትም ቢገባ ጉዳዩ እንዳልነበር ነው ሲነግረን የነበረው። ቢታሰር ቢያዝ ምናምን እንደዚህ አይነት ሁኔታዎች ተፈጥረው ብቻ በጣም ይገርማል። እንግዲህ ውድ ቤተሰቦች መናገር የምፈልገው ነገር ቢኖር ነገሮች ካሰብናቸው በላይ ከባድ ናቸው። ማለት ሰው የወንጀል ታሪኩን ለመደበቅ ስራውን እንዳይታወቅ ለማድረግ ምንም እስከ ማድረግ እንደሚደርስ ነው። ብቻ ተስፋ አስቆርጠው እኛን ከዚህ ነገር ለማስወጣት ብዙ ነገሮች የተደረጉ ነው። ማለት ይከዱናል ያላልናቸው ሰዎች ከቤተሰብ እስከ ስራ ባልደረባ ተከርተናልና ብዙ ነገሮች ጫናዎች የተደራረቡብን ነው። ቤተሰቦች ግን ያው እጅ አልሰጠንም እስካሁን። አሁን ግን ትንሽ ያሰጋል። ማለት ለነፍስ ምናምን ሳይሆን በእኔ ምክንያት የብዙ ሰው ህይወት መበላሸት አለበት ብዬ አላስብም። ማለት የስራ ባልደረቦቻችንም ሳይፈልጉ በገንዘብ እንዲሸወዱ በገንዘብ እንዲታለሉ እየሆነ ነውና እኔም እንደ ሚዲያ ተሰባስበን አውርተን የሆነ መፍትሄ ላይ እንደምንደርስ ተስፋ አደርጋለሁ። ምክንያቱም በየጊዜው አንዴ ሹፌር፣ አንዴ ካሜራማን፣ አንዴ የራሳችን ሰው ካደን እያለን ቀጣይ እርስ በርስ መካካድን የቀረን እንጂ ሁሉም ሰው የሆነ ነገር አድርጓልና ከባድ ነው። ወደዚህ ዮኒም እየመጣ እንደሆነ ነግረኸኛል። ከሱ ጋር አብራችሁ ሆናችሁ ነው እንግዲህ ሹፌራችንን የያዛችሁት ማለት ነው። እሱንም እስቲ ዮኒም ይምጣና ተወያይተን የሆነ ነገር ላይ እንደምንደርስ ተስፋ አደርጋለሁ። ዮኒም ወደዚህ ደርሰዋል። አንዳንድ እንትኖች እየነገሩን ነው ያሉትና እንዳልከው ነው ተሙ። በጣም ከገረመኝ ነገር አንዱ እስከዛሬ ድረስ ብዙ ወንጀለኞችን አሳደናል። ብዙ አይነት ፈተናዎችን አልፈዋል። በተለይ ብዙ ነገሮችን አልፈ መታል። ፊት ለፊት መሳሪያ እስከመተኮስ ብዙ ነገር እስከመሆን ደረጃ። በዚህ ልክ ግን ደፋር የሆኑ ወንጀለኞች ገጥመውን አያውቁም። ምክንያቱም እነዚህ ሰዎች እኛ ጋር ነው የመጡት። ያውላ ሰው አለበት እንግዲህ የኛ ጋርዶች አሉ። ከዛ በተጨማሪ ደግሞ የህግ አካላቶች አብረው የሚንቀሳቀሱ አሉ። አጠቃላይ የቡድን አባላቶቻችን አሉ። ከነዛ መሃል እንደ አጋጣሚ እንድንይዘው አድርገው ወጥመዱን በስርዓት አዘጋጅተውልን ነው እኛ ቦታ ላይ ተገኝተው
ይህንን ነገር ለማድረግ የወሰኑት ተመልካቾቻችን እና አብሮ በነበረ ሰዓት ላይ እንደዚህ አይነት ነገሮች እንደሚፈጠር ትልቅ ምስጢር ሲሆን ችግር የለውም ውጡ እንደሚል በደንብ የሚያውቅ ሰው ስለሆነ ተዘጋጅቶበት ነው ሆን ብሎችን አጋጣሚ የተጠቀሙትና እዚያ ድረስ መጥተው እንደሚያዙ እያወቁ በዚህ ልክ ድፍረት ማግኘት ማለት እውነት ምን አይነት ወንጀለኞች እየፈሩ እንደሆነ ምን አይነት ጨካኞች እያፈራን እንደሆነ ከስር መሰረቱ ትክክለኛ ቅጣቶችን እያስቀጣን ካልሄድን ነገ ከነገ ወዲያ ደግሞ ከዚህ የባሰ አውሬዎች ከነዚህ የባሰ ትልልቅ ወንጀለኞችን እንደምናፈራ ግልጽ ነው። ተሙዬ እዚህ ላይ እንደምትለው ነገር በአጠቃላይ ስለገጠሙን ፈተናዎች፣ ስለ ወንጀለኞች፣ ስለ ሁኔታው ማለት የኛን ነገር አጥንተው ስለኛ ስራዬ ብለው ተከታትለው እኛን ለማጥፋት የተለያዩ የሚደረጉ ድርጊቶች አሉ። ከዛ ውስጥ ግን ይሄኛው ከፋ ማለት በጣም ስለኛ ከጊዜ ወደ ጊዜ የተሻለ የተንኮል ስልት እያዳበሩ እኛን ለማጥፋት በሚመች መንገድ እየቀረቡ ነውና ማለት እኛ ቤተሰቦቻችንን ራሳችንን ደብቀን እየሰራን ራሱ ከነሱ ጥቃት ማትረፍ አልቻልንም። እኔ እንዴት እንደሆነ በማላውቀው ነገር ነገሮቹ በጣም ስር የሰደደ መቆጣጠር አዳጋች የሆነ ነገሮች ነው የገጠሙን። ውድ ቤተሰቦች ለእናንተ ያለኝ ፍቅር ክብር ላቅ ያለ ነው። ቤተሰቦች ማለት በብዙ ነገር ከጎኔ ሆናችኋል። በዚህም ነገር በጸሎት በተለያየ ነገር ስታግዙኝ ነበር። ቴሌግራም ላይም እኔን ለማዋራት የተለያየ መልእክት ስትልኩ ነበር። ስለ ደህንነቴ ተጨንቃችሁ የሰጣችሁን ነገር ሁላ ከልብ አድርጌ አመሰግናለሁ። ለእናንተ ሁሉንም ነገር ባናሳይ ደስ ይለን ነበር፣ ግን ቤተሰብ ናችሁ አይናችን ናችሁ ብለን ስለማስብ የተፈጠረውን ሁላ ያው ለእናንተ እናጋራለን ቤተሰቦቼ እንጂ በዚህ ሰዓት ቀረጻ ማድረግ ያለብኝ ሰዓት ሆኖ ሳይሆን ግን 2-3 ቀን ብጠፋ ያው ተመልካች ጭንቀት ውስጥ እንዲገባ አልፈልግም። በተቻለ መጠን እኛ ለተመልካች ልዩ ክብር ልዩ ፍቅር ማሳየት ግዴታ አለብን ብዬ አስባለሁ። ምክንያቱም በእናንተ ጸሎት ከብዙ አደጋ ከቦምብ ከሽጉጥ ተርፌያለሁ። እንዲሁም ከእንደዚህ አይነት የስቃይ መከራም እንደምወጣ ተስፋ አደርጋለሁ። ያው ዶክተሮች የተለያየ ነገር ብለውኛል፣ ስለ አንገቴ ኢንፌክሽን ብዙ ነገሮች ብለውኛል። ትንሽ ስብራት በጣም ብቻ በጊዜ ቶሎ እንደሚሻለኝ ተስፋ አደርጋለሁ። መራመድ መንቀሳቀስ እችላለሁ። ሰውነቴ ግን ከዚህ በላይ ያለው ህመም ማለት እየረሳሁት አንዳንዴ ሜቢ እቃም ሲወድቅ ሊሆን ይችላል፣ ሰውም ሲጠራኝ ረስቼው ፊቴን የማዞር ነገር በአይኔ ብቻ ረስቼው አንገቴን እንደዚህ ሳዞር የሚሰማኝ ህመም በጣም መናገር አልችልም። ቤተሰቦች አሉ ቁስል የሚታይ ቁስል የሽጉጡ ጊዜም ህመም ነበር፣ ግን ማለት ይሻላል ልበል። ይሄ በጣም ስቃዩ በዛ። የሆነ የደማ የቆሰለ ነገር አይደለም። አላቅም ትንሽ እንቅስቃሴ አንገት ላይ እንዴት ነው እንደዚህ ፊት ለፊት ከማየት ውጪ ምርጫ የለኝም። ሙሉ አካሌ ካልዞረ ማየት አልችልም ወደ ጎን ምናምን። ስቃዩ መንቀሳቀስ ወደ ሐኪም ቤትም ስመጣም የነበረው ስቃይ ከመኪና ስወርድም ወደ ቤት ስታስገቡኝም የነበረው ስቃይ በጣም ከባድ ነበረ። ግን ምንም ቢሆን ማማረር አልፈልግም። ተመስገን ነው የምለው። ተርፌ ይሄን ነገር ማውራት የራሱ ተመስገን ነው። ነገ ደግሞ የተሻለ ነገር ላይ ሆኜ ከእናንተ ጋር እንደምገናኝ ተስፋ አደርጋለሁ። ፈጣሪ እንግዲህ እናንተን ይጠብቅልኝ ነው ማለት ፈልገው። በብዙ ነገር አገዛችሁኛል፣ በጸሎታችሁም አንዳንዳቻችሁ እኔ ካላሳከምኩ በጣም በውስጥ መስመር
ለማውራት ቴክስት እስኪከብደኝ ድረስ በጣም ብዙ ቴክስት ነው የተላከው። ግን ያው ለሁሉ መመለስ አልቻልኩም። ለቻልነው ሰው እንዲመልሱ ካሜራ ጀርባ ያሉ ልጆች ቴሌግራም የሚቆጣጠሩትንም ነግረናቸው ያው የተቻለንን አድርገናል። ግን ከልብ እናንተን ተመልካቾች አመሰግናለሁ። ይህን ነው ማለት መቻል ፋሚ። እንግዲህ ተመልካቾቻችን ተሙ ያለበትን ሁኔታ በደንብ እያያችሁ ነው። ምን አይነት ስሜት ሊሰማችሁ እንደሚችል በጣም ግልጽ ነው። ምክንያቱም ትላንት ብዙ ወንጀለኞችን ሲይዝ የነበረ ብዙ የተበደሉ ሰዎችን እንባ ሲያብስ የነበረ ወንድማችን ዛሬ ላይ በአንድ ወንጀለኛ ምክንያት ለአልጋ ቁራኛ መዳረጉ ቀላል ስሜት አይሰጥም ለእናንተ። ምናልባት በዚህ ሰዓት ላይ የብዙ ወንጀለኞችን እጅ ይዞ ለእስር እያቀረበ የብዙ ሰዎችን ቤት እንባ እያበሰ ይገኝ ነበር። ነገር ግን አልጋ ላይ ወድቆ እንግዲህ ለወንጀል ብሎ ወንጀለኞችን ለመያዝ ለመጣር ካለበት ሁኔታ ለመውጣት ምን ያህል ፈተናዎችን እየተጋፈጠ እንደሆነ አይታችኋልና ያንን ነገር ለማለፍ ሲል ነው እንደዚህ አይነት ነገሮች ላይ እየወደቀ ያለው። ነገም ቀን አለ ተመልካቾቻችን፣ ነገም እንነሳለን። ከእንደዚህ አይነት ሁኔታ ተሙ ይወጣል። በዚህ ልክ ያሰቃዩን ወንጀለኞችን ነገ እንይዛቸዋለን። አንገታቸውን ይዘን ነገ ለፍርድ ማቅረባችን አይቀርም። ይህ ደግሞ ቃላችን ነው። እስከዛሬ ድረስ እንሰራበት የነበረው መንገድ ይሄ ነው። እያንዳንዱን ወንጀለኛ ይዘን ለህግ እናቀርብ ነበረ። አሁንም ምንም የተለየ ነገር አይኖርም። ፈተናዎች ቢበዙ፣ እሳቶች ቢደራረቡብን፣ በብዙ መንገድ ውስጥ ብናልፍም ነገ ፀሐይ መውጣቱ አይቀርም። በዚህ ልክ ልባቸው ያበጡ ወንጀለኞችን ለህግ ለፍትህ ማቅረባችን አይቀርም። ይህ ደግሞ እስከዛሬው ድረስ ስንሰራ የነበረበት መንገድ ነው፣ ቃላችንም ነው። ተሙዬ ስለዚህ የምትላቸው ነገር ካለ? እኔ እንደምለው ነው፣ እጃችንን እንሰጥም ብለናል። በብዙ ነገር መተውብን ነው። ልጆቹ አንተን ነው የሚጠሩት ሳሚ። አቤት። እሺ ችግር የለም ይምጣ ና በሉት። ዮኒ ደርሶ ነው አስገብቶላቸው። ግባ በሉት ይግባ። ና ዮኒ ና ዮኒ። በብዙ ፈተና ውስጥ አብሮን ነበረ። ዮኒ ብዙ ነገሮች ሲፈጠሩ ከጎናችን ነበረ። አይዞህ ተሙ። እየረሳሁት ታውቃለህ፣ ለመዞር ይረሳል ደግሞ እኮ እንደዚህ አይነት ነገር ስላለ። እንዴት ነህ? ሰላም ነህ? እንዴት ነህ? አለ ወይ? አለን። ከሳሚ ጋር አብረን ነበርን። ተሙ እንዴት ነው? ተሽሏል? አሁን ያለበት ሁኔታ እንዴት ነው? ያው ፈጣሪ ይመስገን ነው የሚባለው። ማለት ተመስገን። ብዙ ስቃይ ያሳልፋል፣ ብዙ ነገር አይተሃል። ይሄ ለአንተ ከባድ ይሆናል ብዬ አላስብም። ምክንያቱም ከዚህ በፊት ብዙ ስቃዮችን አይተሃል፣ ብዙ አደጋዎች ደርሰውብሃል። ያው እንግዲህ በዚህ ስራ ላይ ብዙ ፈተናዎች አሉ፣ ብዙ ነገሮች አሉና ያው እንግዲህ ቤተሰቦች ይረዱናል መቼም ስንት ስቃይ ያሳለፍን። አሁን ይሄ ዛሬ የሚታይ ሆነ እንጂ ከዚህ ጀርባ ደግሞ ስንት ጭንቀት፣ ስንት አይነት ነገሮች እንዳሉ ያው መገመት የሚከብድ ነገር አይደለም። እንግዲህ ያው እኔና ሳሚ ቅድም አንድ የጀመርነው ነገር ነበረ። በሱ ጉዳይ ጫወቴ ነበር። የራሳችን ሰው ሆኖ ከአዲው ተገኝቷል ነገርከው ሳሚ? እና በሱ ጉዳይ ላይ ሆነ አንድ የያዝነው ሰው አለ ሹፌሩ ተብሎ እና እሱን እያጣራው ነበረ። ሳሚ አንተ ወደዚህም ስትመጣ እኔ ልጁን ይዤ እዛ ከባልደረቦቼ ጋር የተወሰነ ቆይታ አድርገን እያወራሁት ነበረ። አንዳንድ ነገሮች አሉ፣ የተወሰኑ ነገሮችን አውርቼዋለሁ። እንግዲህ ያው አንተም እዚህ በተለያዩ ጉዳዮች እየተሯሯጥክ ነው። እንግዲህ ያው ያቺ ቅምጥ የተባለችውም በእሷ ምክንያት ነው እንግዲህ ሁሉ ነገር የተፈጠረውና ይህ ሁሉ ነገር ተፈጥሯል። በእርግጥ ያው እስቲ እኔ የዚህን ኬዝ በገመና ሾው ላይ ይዤ እሱን ለመከታተል እያሰብኩ ነው እና ሹፌሩን ኬዝ እስቲ እናወራለን። ሳሚ ከአንተ ጋርም የቀረውን ነገር ትንሽ ሰውየውም የነገረኝ አንዳንድ ሚስጥሮች አሉና እሱንም ከአንተ ጋር እናወራና እዛ በገመና ሾው ላይ እቀጥላለሁ። ምን ነው ደሙዬ? ትንሽ አንገቴን ከፍ እናድርግ። ራሱን አስተካክል። አንገትህ እንዳታዞረው። እሷ ነች እኮ ችግር እየሆነች ያለች። ትነሳለች እና ትዞራለህ። ደግሞ አንገት እንትን ነው ማለት ስፈልገህ የምታዘው ነገር አይደለም። አሁን
ኢሞሽናል ነገር ነው። ድንገት የሆነ ነገር ኮሽ ሲል ዞርም ትችላለህ። ረጅም ጊዜ ደግሞ የሆነ ነገርም ኮሽ ሲል ትዞራለህና ያኔ ስቃይ ነው እንግዲህ። ይሄ አንገት አንዳንድ ጊዜ አይምሮ ምንም እንደዛ አይደለ። ረጅም ጊዜ አብረህ ይኖርከውና መታመምንም ልብ አትልም። ስትጠራ ዞር ትላለህ። መደገፊያው ምንም የምታስፈልገው ለዛ እኮ ነው። ለዛ ነው ድንገት እንዳትንቀሳቀስ ልንጠነቀቀው አንችልም እንደዚህ አይነት ነገሮችን። ማታ ማታ ደግሞ ያለው ስቃይ ማለት ስተኛ ያለው ስቃይ ልክ ነህ። በእንቅልፍ ልብህም ልትንቀሳቀስ ትችላለህ። ማታ ያየሁትን ስቃይ ማለት አልኩ። በሽጉጥም ተመትቼ አውቃለሁ። ሌላም አይነት የግድያ ሙከራ ደርሶብኝ ያውቃል። ይሄኛው ግን በጣም አስከፊ የሚሆነው ሌሊት መተኛት የለመድከውንም ሳይድ አትችለውም። በብዙ እየተገላበጡ መተኛት የለመደ ሰው ከሆነ በአንድ እንደዚህ ብቻ ብለህ መተኛት በራሱ ከባድ ነው እኮ። አታውቀውም ደግሞ ሌሊት ስንት አይነት ነገር እንዳለ። ያው ብቻ እኔም እንግዲህ የደረስኩበት ብዙ ነገር አለ። ያው ስለ ልጁም እያወራሁ ነበረ ቀን አድርገኝ ከማለት በፊት ሳሚዬ። እንግዲህ ከአንተ ጋር በዝርዝር እናወራለን ስለ ሹፌሩ ጉዳይ በገመናሹ የእሱን ታሪክ እንዳለ ይዤ ለማቅረብ ስለወሰንኩኝ እናንተም ቢያንስ ይህን ነገር ትንሽ ላቅልልላችሁ። አንተም ጋር ብዙ አይነት ፈተና አለና ምክንያቱም እዛ የእንትናን ቅምጥ እንግዲህ ይዛችሁ እንትን ባለበት ሰዓት ነው ሁሉ ነገር እየተፈጠረ ያለው። እናንተም የእሱን ኬዝ በደንብ መመርመር አለባችሁ። እንግዲህ ገመና ላይም ይዤው የነበረው ስመረምረው የነበረው ኬዝ ወዴት እያመራ እንደሆነ እንግዲህ እንዳየኸው ነው እንግዲህ ነገሩ። እሱንም ወደ እናንተ አሸጋግረን እኔ በዚህ በኩል ያለውን ምን አይነት ሰዎች ናቸው እንደዚህ ተሙን እንትን ለማለት፣ ምክንያቱም ዞሮ ዞሮ የሚገናኙ ሰዎች ናቸው። ምክንያቱም አንድ ሰው ይመስለኛል ከኋላ ያለው ሹፌሩን የቀጠረው ሰው እዛ ጋር ጥፋት እሱም ላይ ያደረሰው ሰው ተቀነባብረው ተቀናጅተው ያደረጉት ነገር ስለሆነ እኔ በዛ በኩል እናንተ ደግሞ በዚህ በኩል ሆናችሁ እንግዲህ ክትትሉን አድርጉና አንድ የሆነ ነገር ላይ እንደርሳለን ብዬ አስባለሁ። በእናንተ በኩል እግዚአብሔር ከቀናን፣ ካልሆነም ደግሞ በዛ በሹፌሩ በኩል እኔ ነገሩን ይዤው ከአንዱ በኩል እንግዲህ ወደ አንደኛው ሳይድ ወደ ጥሩ ነገር እንደርሳለን ብዬ አስባለሁ። ልክ ነው። ተሙም ከካሜራም ጀርባ ከዚህ በፊትም ሲላይ ነበረ ምን ያህል የመክፈል አቅም እንዳላቸው፣ በጣም ጥሩ ከፋይ እንደሆኑ እየነገረን ያለው። እያንዳንዱ የኛን ሰዎች እንዲክዱ የሚያደርጉት በገንዘብ ነው። ከዛ በተጨማሪ እያንዳንዱ ሰዎች ተታለው የሚመጡት በገንዘብ ነው። በእርግጥ ግልጽ ነው፣ በእኛ ስራ ላይ ተደጋጋሚ ጊዜ እንዳየነው ገንዘብ የማያደርገው ነገር የለም። በገንዘብ ምክንያት ብዙ ነገሮች እየተደረጉ ነው ያለው። ማንም ሰው ለገንዘብ ሲል ምንም አይነት ወንጀል ውስጥ ይገባል። ለተራ ገንዘብ ሲል ብዙ አይነት ጥፋት ሲያጠፉ የያዝናቸው ግለሰቦች ነበሩ፣ ለህግ ያቀረብናቸው ማለት ነው። እና ተሙም እያልከኝ ነበረ ምን ያህል እንደሚከፍሉ፣ ምን ያህል እነዚህን ሰዎች ሊያታሏቸው እንደሚችሉ እና እንደ ያልከኝን ተመልካችን ቢሰማው ደስ ይለኛል። እንግዲህ ስናወራ የነበረው ማለት ህይወታቸውን አሁን እኔን ለመግደል አንገቴን አንቆ እንደዛ ለመግደል ሲሞክር የነበረው ልጅ ተይዞ ያው ለህግ መቅረቡ እንደማይቀር የሆነ እርምጃ እንደሚወሰድበት ሳያቀርቶ አይደለም፣ ግን ወይ ቤተሰቡን ወይ ሚስቱን ወይ ለልጁ የሚቀይር ገንዘብ እንደሚከፍሉት ተደራድሮትን ይሄ የሚያሳየው ምን ያህል አቅም እንዳላቸው ከተራ ሰው ጋር እየተሳፈጠን አለመሆኑን ነው። ማለት እኛ ያለን ተመልካች ነው። ሀብታችን ገንዘባችን ልንላቸው የምንችለው ተመልካች ነው። በጸሎታቸው በሚያስፈልገን ነገሩን ላይ ያገዙ እዚህ ቦታ እንድንደርስ ያደርጉን ተመልካች ነው። ተለክን በጸሎታቸው ረድተውን ሁሉም በሃይማኖቱ ጸልዮ እንደዚህ ያበቃን ተመልካች ነው እንጂ በገንዘብ ኃይል ቢሆን ኖሮ ድሮ እንዲህም ሳንሆን ድሮ ጠፍተን ነበረ። ግን ያው እኛ የያዝነው ፈጣሪንና ተመልካችን ነው እንጂ ገንዘብ ቢሆን ኖሮ ከኛ በላይ የሆኑ ብዙ ባለሀብቶችን ወደ እስር ቤት ወደ መቀመቅ እንዲወርዱ አድርገናል። በእኛ ጉልበት ሳይሆን እንዳልኳችሁ የሰው እርዳታ በጣም ወሳኝ ነው። እዚህ ላይ ተመልካች በጣም በብዙ ነገር ያግዘናል። በጸሎት ግብአት ሊሆን ይችላል፣ ጥቆማ በመስጠት ሰው እንድንከታተል መረጃዎችን በማቅረብ ተመልካች እያገዘን፣ የተለያዩ ሰዎች ትብብር እያደረጉልን፣ የህግ አካላት ሁሉንም ማመስገን እፈልጋለሁ እንጂ እንደኛ አይደለም። ያው
ፈጣሪ መረድቶን ከተለያዩ አደጎች ተርፈን እዚህ ተገኝተናል። ልክ ነህ። ከምንም በላይ ሀብት እሱ ነው፣ ጸሎት ነው። የተመልካቾቻችን ጸሎት ነው ሀብት። ምክንያቱም በጣም ካሜራ ጀርባ ቢጠር ነው መሰለኝ ይላል። አንተ ከሱ ጋር ቆይታል። በቃ ሂድ፣ ችግር የለም። ከቻልክ ቶሎ ተመለስ። ብዙ የምናወራቸው ነገሮች ስላሉ ብዙ ነው የነሱ ማለት ተመልካቾቻችን ጸሎት ለኛ ከበቂ በላይ ነው። በጣም እንትን ነው ማለት በጣም ጠቃሚ ነገር ነው። ምክንያቱም በእነሱ ነው እኛ እየተረፍን ያለ ነው እና እኛ ከተመልካች የምንፈልገው አንድ ነገር ነው። ከተመልካች ጸሎታችሁን ብቻ ነው የምንፈልገው፣ ድጋፋችሁን ነው። እንዲሁም ቪዲዮቻችን ስር የምታስቀምጡትን ኮሜንት አሁን ተሙ እንኳን እንዲታሙ ባለበት ሰዓት ቪዲዮን እየገባ እየተከታተለ ከስር የምጽፉትን ኮሜንት ነው እያነበበ ያለው እና እናንተ ናችሁ ድጋፋችን። እርስ በርስ ስትወያዩ፣ እርስ በርስ ስትደጋገፉ እንዲህ ቢሆን ስትሉን ለእኛ በጣም ጥሩና ደስ የሚል ነገር ነው እና እናንተም ሀሳብ አስተያየት መስጠታችሁን አታቁሙ። በዚህ አጋጣሚ አንድ ነገር ማለት የምንፈልገው እኛ ከተመልካች ምንም አይነት ነገር አንጠይቅም። በእኛ በቻናላችን ስም እንግዲህ የተከፈቱ አንዳንድ የቴሌግራም ቻናሎች ምንም ካሉ አንዳንድ የሰማናቸውም ነገሮች ስላሉ ነው እና ከኛ ምንም አይነት ገንዘብ ምንም አንጠይቅም። ከእናንተ ምንም የምንፈልገውም ነገር የለምና ጠይቀንም አናቅም። ስለዚህ እንደዚህ አይነት ነገር የሚያጋጥማችሁ ሰዎች እንዳላችሁ እየነገራችሁን ነው። እንደዚህ አይነት ነገር ካለ የተሳሳተ ወይም ደግሞ በእኛ ስም መጠቀም የሚፈልጉ ሰዎች ናቸውና እኛ ከእናንተ ምንም አንፈልግም። ጸሎትና ድጋፋችሁን ብቻ ነው። እንዲሁም ኮሜንት አድርጉልን እንጂ ምንም ነገር ጠይቀን አናቅም። ስለዚህ የተሳሳተ መረጃ እናንተ ጋር እየደረሰ ከሆነ ከጸሎት ያለፈ ነገር እናንተ ከሀሳብ ከመደገፍ ውጭ ሁሌ የምንለው ነገር ነው። ከተመልካች እንደዚህ አድርጉልን እንደዚህ ላኩልን የሚል ነገር የለም። ያው በስማችን ከፍተው ለማጭበርበር የሚጥሩ ሰዎች ስላሉ እባካችሁ በእኛ ቻናል ስር የሚቀመጡ ፔጆችን ብቻ ገብታችሁ ለመጠቀም ሞክሩ። የቴሌግራምም ቢሆን የኛ ቻናል ላይ ዩዘርኔም ተቀምጧል። እሱን ገብታችሁ ተጠቀሙ። ሌላ ቦታ በምታገኙት ሰው አትመኑ እባካችሁ ላለው እንዳትጭበረበሩ። በትርታ ሚዲያም በገመና ሾውም አንድ አይነት ያስቀመጥናቸው መገናኛ ከእናንተ ጋር አስፈላጊ መረጃ መለዋወጫ አለ። ስለዚህ እባካችሁ በሌላ ነገር እንዳትጭበረበሩ እባካችሁ። እኛ ከእናንተ ሁሌ የምለው በጸሎት አግዙን፣ በሀሳብ ደግፉን። የቀረውን እኛ እንወጣለን። እኛ ከእናንተ ገንዘብ አንፈልግም። ጸሎትና ሀሳባችሁን ብቻ ነው የምንፈልገው ነው። ልክ ነህ። ጠይቀንም አናቅም፣ ወደፊትም አንጠይቅም እና እንደው እንኳን መስሏችሁ እንዳትሸወዱ ስንል እንዲሁ በአጽንኦት እንግዲህ ልንጠይቃችሁ እንወዳለን እና ይህን በዚህ አጋጣሚ ለማስተላለፍ ስለፈለግኩኝ ነው። ተሙዬ በጣም አንተን እንግዲህ አንገትን ያነቀ ልጅ ላይ እኔ ነበርኩ እንግዲህ ሳወጣጣውም የነበረው ከአንዳንድ ባልደረቦች ጋር ሆኜ የተወሰኑ እንትኖችን እያረኩለት ባለ ሰዓት ማለት በቃ ላለመናገር የሚያሳየው ጽናት የሚገርም ነው። ማለት ምን ያክል ቢከፈለው ነው፣ ምን ያክል ቢያሳምኗቸው ነው ይህንን ያክል። ከጀርባ ያሉት ጠላቶች በጣም ከባድ ናቸው ተሙ፣ በጣም ያሰጋል። ይሄ ነገ በእኔም በሳሚም እንዲሁም በባልደረቦችም ላይ ሊደርስ የሚችል ነገር ነው እና በምን ያህል አቅም እንዳላቸው እሱን ያልኩት እኛ ያለን የተመልካች ጸሎት፣ ሀሳብ፣ ድጋፍ እንዲሁም በምንሄድበት ቦታ ሁሉ ለማገዝ ነው እንጂ እንደ ጠላቶቻችን ገንዘብ ቢሆን ኖሮ ድሮ መጥፋት ነበረብን። ልክ ነህ። እውነት በዚህ አጋጣሚ በጣም ልናመሰግናችሁ የምንወደው ከተመልካቾቻችን በዘለለ ደግሞ በየሄድንበት የምትተባበሩን ብዙዎች ናችሁና ከህግ አካላትም በየሄድንበት ቤትም ቦታ ምግብ ቤት እንኳን ስንገባ የምታውቁን የተለያያችሁ ሰዎች የምታደርጉልን አክብሮት በጣም ለሱ ልናመሰግናችሁ እንወዳለን። በዚህ አጋጣሚ እኔ አንዳንድ እዛ የጀመርኳቸው ኬዞች አሉና የሹፌሩን ነገር አንተን ነው አደራመሉ በጣም ሳሚ እዚህ ጋር ውጥረት ላይ ነው። እንግዲህ ቅምጥ በተባለችውም እዚህ እኔ ሊገለኝ በመኮራም ሰው ዙሪያ የተለያዩ ነገሮችን አጣርቶ የሆነ ፍንጭ ላይ መድረስ ስላለበት የሹፌሩን ኬዝ ደግሞ ይዘህ ማለት መጨረሻ ላይ አንድ ሰው ሆኖ እንደሚገኝ እርግጠኛ ነኝ። ምንም ጥርጥር የለም። ምክንያቱም እኔም ከሹፌሩ አንዳንድ የሰማኋቸው ሚስጥሮች አሉና እስቲ
ወደ በኋላ ላይ ከሳሚም ጋር ተወያይተን እንትን እንላለን እናወራለን። እና እስቲ ብቻ አንተም አሁን ዋናው እግዚአብሔር ይማርህ። አንተም ከዚህ ካልጋ ላይ መውረድህ ለኛ ትልቅ ነገር ነውና እስቲ እንግዲህ ፈጣሪ አንተንም አበርትቶ ከዚህ አልጋ ላይ ወርደህ ጥሩ ነገርን ከኛ ጋር እየተራራጥክ የተሻለ ነገርን ትሰራለህ ብዬ ተስፋ አደርጋለሁ። ሄሎ ሳሚ ነው ምን ታገተች እያሉኝ ነው። ታሙ ምን ማለት ነው? ስልኩ ተዘጋሽ። ሌላ ስልክ ታሙ በምን አይነት ስልክ ለሞከረ ታገተች ብለው ደወሉልኝ። ምን እያልክ ነው? ታገተች አሉኝ። እኔ አላውቅም። ብቻ ታሙ ደወሉልኝ። ዮኒ እነማን እንደሆኑ አላውቅም። ብቻ ሴት ልጅ ነች። ጓደኛ መክሊት ነኝ አለችኝ። እና ከዛ ሄሎ መክሊት ምንድን ነው ምናምን ነገር ስላት እህትህ ታግታለች። ምን እያልክ ነው? አዎ ንግስቴ ታገተች። እነማን እንደሆኑ አላውቅም። ከዛ ስልኩ ተቋረጠ። በሌላ ስልክ ነው የደወለችው። ካሜራው